ለካስ ቂም ይዞብኝ ነው ተድራለም ሰገድ መሰረት ከፍተኛ አይደለችም ምንም አታውቅም እያለ የዚች ልጅ ችግር አለማወቅ ብቻ አይመስለኝም አእምሮም ችግር ሊኖርባት ይችላል እንጂ ሰው እንዴት ሁለት ሶስት ጊዜ ተነግሮት እንዴት አይገባውም። ስለዚህ የምናዘውን መድኃኒት አይነቱን እንለውጠዋለን ማለት ነው። አንድ ዶክተር ለአንድ በሽተኛ መድኃኒት ሲለውጥ አንደኛ ላቦራቶሪው የሚያመጣው ውጤት፣ ሁለተኛ እሱ ዶክተሩ በአእምሮ የሚረዳው ነገርና በሽተኛው የሚያሳየው ሲምፕተም ሌላ የተሻለ መድኃኒት እንድትለውጡ ትገደዳላችሁ። ስለዚህ መሰረት ጆሮዋ ብቻ አይደለም የማይሰማው፣ ይሄ የስነ ልቦና ችግር አለባት ማለት ነው። ይቺ ልጅ ራሷን የማታከብረው፣ ለራሷ ክብር የማትሰጠው፣ የሰዎችንም ንግግርና ጥያቄ በአግባብ የማትገነዘበው የአእምሮ ችግር አለባት ማለት ነው። ስለዚህ የመድኃኒት ለውጥ እናድርግላት። እንግዲህ በአንድም በሌላም መንገድ ራሷ አይደል የገባችው፣ ሕክምና ማግኘት አለባት። እቺ ልጅ ሕክምና ማግኘት አለባት። ዛሬ ትንሽ ጠንከር ያሉ ምሳሌዎች ልጠቀም እችላለሁ። ይሄ አንቺን ስለምጠላሽና ስለምንቅሽ ሳይሆን በጣም ስለማስብልሽና እንደ እህት ስለምቆጥርሽ እንደኔ ሰውነሽ ብዬ ስለማስብ ነው ተደጋጋሚ ገዛም አደርግልሻለሁት። አንድ ነገር በእርግጠኝነት የምነግርሽ እንደኔ የሚያከብርሽና የሚወድሽ ሰው በማህበራዊ ሚዲያ ውስጥ ገጥሞሽም አይተሽም አታቂ። ለምን አንቺ የቆየሽበትና ፕሮግራም የተደረሽበት ዕውቀት ሌሎች ዶች ደግሞ አንቺን ስለሚያመሰግኑሽና እንደ ዋቂ ስለሚቆጥሩሽ ትክክል አድርገሽ ራስሽን ቆጥረሻል። በውስጣቸው ግን በእርግጠኝነት እኔና አንቺ በምናደርገው ንግግር ደስተኛ ናቸው እና መስማትም አትችይም። እንዴት የተጻፈ ነገር አንብበሽ መረዳት አትችይም? እኔ ለጠየቅኩት የ10 ደቂቃ እኮ ቪዲዮ ነው የሰራሁልሽ። ደግመሽ ስሚው፣ ትጠቀሚበታለሽ። ለምትጠየቂው ጥያቄ መልስ መስጠት ነው እንጂ የሚገባሽ ለምንድን ነው የምትዘበራርቂው? እና ይሄ ምናምን ብለሽ ለስድብ እኔ ስድብ መልስ ልመልስልሽ አልችልም። እንዳመመሽ ስላወቅኩ እኮ ነው እያከምኩሽ አለሁት፣ እየነገርኩሽ አለሁት። አንቺ ማድረግ ያለብሽ በጎ ምግባርሽን ነግሬሻለሁኝ። እርዳታ አሰባስቢ፣ ላይቭ እየገባሽ ተጫዋች ከሰዎች ጋር ሰለምቴዎችን የምታስተባብሪበት የምትረጅበት መንገድ ውስጥ ቆንጆ ነው። ሌላ ትምህርት ምናምን አለ። ምንም ነገርን እኮ የማታውቂው መስዬ ታውቂያለሽ ብለው የሚያሳስቱሽ ሰዎች ናቸው። አትመኛቸው። ምንም ነገር ነው የማታውቂው። ግን አንቺ ከፍተኛ የሆነ የክርስትና ጠልና ያለማወቅ ችግር ስላለብሽ ሁሉን ነገር ካፊር ክርስትና ምናምን ጋር ለምን ታያይዣዋለሽ? እኔንም ፕሮቴስታንት አረግሽኝ ዛሬ። ስለ አቡነ ጴጥሮስ የጠየቅኩሽን አሁን በእንደዚህ አይነት ጠማማ መንገድ እንዴት ትመልሻለሽ? እሱን እኔ እነግርሻለሁ። ሁለተኛ ሁልጊዜ በንግግርሽ መካከል እንደዚህ አረብ ሀገር ስለምሰራ ማዳም ምናምን ማን አለሽ? እኔ አላልኩሽ። ግን ስለ ንቦና ችግር ስላለብሽ በራስ የመተማመን ችግር ውስጥ ስለወደቅሽ ሁሉን ንግግር በዛ ነው የምትይው። አንደኛው ልጅ ስለ ክርስትና 1% ነው የማታውቂው። እኔ ልንገርሽ፣ እንኳን አንቱም ምቻቸው መምህሮችሽ ምንም ነገር አያውቁም። ጥቂት ሰዎች አሉ የሚያውቁ፣ እነዛን ደግሞ የመስማት እድል የለሽም። ዝም ብለሽ ስማቸውን ነው እንጂ የምታወድሽው። ትምህርታቸው ቢገባሽ እንደዚህ አትሆኝም ነበር። ስለ ክርስትና ምንም አታውቂም። ስለ ኢትዮጵያ ታሪክ ምንም ነው የማታውቂው። ስለ ኢትዮጵያ ኦርቶዶክስ 1% አታውቂም። ማን ነው ይህንን ታውቂያለሽ ብሎ ያሳሳቱሽ? ላይክ ሼር ስለሚያደርጉልሽ ተመሳሳይ አንቺ አይነት ድንቁርና ውስጥ እኮ ነው ያሉት እነሱ። እኔ ኦርቶዶክስ አሁን ስሚ እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአማራና የትግሬ ነች ብለሽ ስትናገሪ እንደውም የምታውቂ ከሆነ እስቲ ስለ አቡነ ጴጥሮስ ጠይቂ ያልኩሽ። አቡነ ጴጥሮስ ኦሮመኛ ቋንቋ ከሚናገር ባህልና ወግ ስርዓት የመጡ ኢትዮጵያዊ ናቸው። ገርማሜ ነዋይና መንግስቱ ነዋይ ለኢትዮጵያ የተሰዉት ከኦሮሞ ቋንቋ ከሚናገር ባህል የመጡ ናቸው። ማንዴላን ያሰለጠኑት የኃይለ ሥላሴ ወታደር ጄኔራል ታደሰ ብሩ ኦሮመኛ ቋንቋ ከሚነገር የመጡ ኢትዮጵያዊ ናቸው። በአደባባይ ብረሸን ይሻለኛል ሃይማኖቴንና አገሬን ከምክድ ብለው አቡነ ጴጥሮስ በሚባለው አደባባይ ላይ ድፍት ያሉት ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብለው ነው ራሳቸውን የሰውት። ጆሮሽ ይሰራል አንቺ ልጅ።
ስለ አቡነ ጴጥሮስ ተናግረሻል አልተናገርሽም የሚል ጥያቄ ጠይቄሻለሁ። ስለ አቡነ ጴጥሮስ ለማውራት እኮ ስለ አቡነ ጴጥሮስ ክብር ማወቅ አለብሽ መጀመሪያ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ አንቺ እንደምትያት ጽንፈኛ ችግር ያለባት ቤተክርስቲያን አለች። አሁን እንደ ሃይማኖት ሁሉም ሃይማኖት የፈጠሩብን ችግር አለ ኢትዮጵያ ውስጥ። ባህል ወጋችንን ስርዓታችንን አስጥለውናል። የኢትዮጵያ ኦርቶዶክስ ልክ እንደ ሀገር ማንኛውም ሃይማኖት እንዳጠፋው ጥፋት ሊኖራት ይችላል፣ ግን አብዛኛው ጎኗ ጥሩ ነው። አሁን ዛሬ የምትለፈልፊበትን ብሔር ቋንቋ ምናምን የሚባለውን ጠብቃ ያቆየች ቤተክርስቲያን ነች። ሃይማኖትን ባህል ያደረገች ዓለም አቀፋዊ ቤተክርስቲያን ነች። እኔ ኢትዮጵያ ኦርቶዶክስ ቤተክርስቲያን መጥላት አለም ሲነ መነካት የለባትም ብዬ ነው ማምነው። በጣም ነው ማከብራት። ካጠፋችሁ የሰራችሁ ስለሚበልጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች አሁን ለነዛ ብሔሮች ስም ያወጣችሁ። አእምሮሽ ይሰራል አንቺ በትክክል። የፊውዳል ስርዓትና ቤተክርስቲያኑን ለይተሽ አትቆጥሪም እንዴ? የፊውዳል ስርዓት ተከታዮች ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሊሆኑ ይችላሉ። በኢትዮጵያ ውስጥ የተፈጠረው የብሔር ብሔረሰብ ችግር ግን የፈጠሩት ፊውዳሎች እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም። ይሄ ድንቁርና ስላለለቀቀሽ ነው። አሁንም ኢትዮጵያ ውስጥ እየተፈጠረ ያለው ችግር የፕሮቴስታንት ነው ትያለሽ፣ ትደግሚያለሽ ያንን ችግርሽን። ኢትዮጵያ ውስጥ የፕሮቴስታንት መንግስት አይደለም ያለው፣ ብልጽግና የሚባል ፓርቲ ነው ኢትዮጵያን እየመራት ያለው። የብልጽግናው ፓርቲ ፕሬዝዳንት ግን የፕሮቴስታንት እምነት ተከታይ ናቸው። ምክትሉ እኮ ሙስሊም እኮ ናቸው። ምክትሉ እንደገና ደግሞ ኦርቶዶክስ እኮ ነው። በብልጽግና ፓርቲ ነው እየተመራች ያለችው፣ በፕሮቴስታንት አይደለም። አሁን ፕሮቴስታንቶች ጥግብ የሚሉ አሉ። የራሳቸው ችግር እንጂ በመንግስት ችግር አይደለም ይሄ። ስለዚህ አሁን ኢትዮጵያ ውስጥ እየተፈጠረ ያለው ችግርም ካለ ተጠያቂው ብልጽግና ፓርቲ እንጂ ፕሮቴስታንት እምነት አይደለም። ይሄን ለይተሽ ወቂ። መጀመሪያ አእምሮሽን አሰሪ እና ያኔ ፊውዳሎች ነገስታቶች የፈጠሩትን ችግር የኢትዮጵያ ኦርቶዶክስ ችግር አድርገሽ አትቁጠሪ። የኢትዮጵያ ኦርቶዶክስ ከፈጠረችው ችግር ይልቅ በአገሪቱ ላይ የፈጠረችው ተጽዕኖ ይበልጣል። 1400 1500 ዓመት ከኢትዮጵያ ሙስሊሞች ጋር ከፕሮቴስታንቶች ጋር እኮ አብራ ኖራለች ቤተክርስቲያኑ። አንቺ የመጣሽ ዝም ብሎ ማንም መንደርተኛ ወሬ የሚነግርሽን የመጣሽ እዚህ አትቀባጥሪ። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአማራና ከትግሬዎች ሁሉን ጎርታለች። ከየት አምጥተሽ ነው የምታወሪው? እና ምንድነው ችግር? አታቂም አንቺ። ድንቁርና ብቻም ሳይሆን የስነ ልቦና ችግር አለብሽ። ጊዜው ሰጅና ወንድሞች እህቶችሽ እንዲመክሩሽ አድርጊ። እኔ የዚህ ማህበራዊ ሚዲያ ወንፊት ነኝ። እማይሆን ሰው ጋር ነው የተጋጠምሽው። እኔ ላንቺ ስድብ ምናምንና ማዋረዳ እንትን ብዬ ያቆማል ብለሽ እንዳታስቢ። በተናገርሽ ቁጥር እየነገርኩሽ እረዳሻለሁ። ሌላው አህመድ ዲጀበል ጋር እየሄድሽ ምትለ አይደለም። ምን የምለው አህመድ ዲጀበል የሚለው አይገባሽም አንቺ። አህመድ ዲጀበል በአንቺ የሚደገፍም የሚወቀስም ሰው አይደለም። እሱ እኮ ያቃላት ሊስት እኔ እነሱ መተቻቸውን እኮ ይገባቸዋል። አእምሮ አላቸው። አእምሮ ይሰራል እኮ እሱ ምን እንደማወራ ይገባዋል። ሁሌ እየሄድሽ ሰው ስራ አትለጠፊ። እኔ ላይ የሆነ ነገር ለማስነሳት ሁል ደጋግመሽ የሱን ስም የምትጠሪው ለምንድን ነው? ነገርኩሽ እኮ እሱ ያደንቀኛል እኔን እኮ እያልኩሽ ነው። ጆሮሽ አይሰራም እንዴ አንቺ? እና አህመድ ዲጀበል ትችት ምን እንደሆነ በእውቀት ማውራት ምን እንደሆነ ያውቃሉ። አንቺ እንዴት ከራስሽን ከአህመድ ዲጀበል ጋር ታስተካክያለሽ? የሚለው የት ይገባሻል? መጀመሪያ አንቺ እኔ የምለው ለሱ ይገባል፣ እሱ የሚለው ለኔ ይገባኛል። እና አንቺ አርፈሽ ነው መቀመጥ ያለብሽ። ጊዜው ሰጂ። ይሄ ኮሜንት የምታደርጉ ሰዎች ደግሞ እሷን እያሳታችኋት ያላችሁ፣ በእህታችሁ እየተጫወታችሁ ያላችሁት እናንተ ናችሁ። ልጅቱ አደብ እንድትይዝ ረጋ እንድትል እንድታቅ እንድታጠና ጊዜ እንድትወስድ አድርጓት። እኛ አንቺ ጊዜ ማሳለፊያ ነን እንዴ? ያንቺ ጥሩ ጎን ደጋግሜ እየነገርኩሽ ነው። በቃ ሙስሊም እህታችን ነሽ። 4 ነጥብ። ሁለተኛ ከእይታሽ አንጻር እችን በደንብ ስሚያት። ከእይታሽ አንጻር ከምትከተዩ መርህና ፕሪንሲፕል አንጻር ከገባሽ ሴት በአደባባይ ወጣ እንድትማር እንድታስተምር አይፈቅድልሽም፣ ከእይታሽና ከምትከተዩ አንጻር። እኔ ግን የራሴ መርህ ስርዓት ስላለኝ ጥበበኛ ስለሆንኩ እንደ ሰው ቆጥሬሽ ነው እያወራሁ ያለሁት። አንቺን ማገዝና መርዳት ግዴታዬ ስለሆነ ማለት ነው። አሁንም ካላረፍሽ እቀጥላለሁ። መልካም ቀን።